በእርግጥ የእግዚአብሔር ቤት ያስፈልገናል። የእግዚአብሔር ቤት ለምንድን ነው ያስፈልጋል? ምን ጥቅም አለው ወደ እግዚአብሔር ቤት መሄድ? የእግዚአብሔር ቤት በእውነት ለስጋም ለነፍስም እረፍት ይሰጣል? ምን አይነት እረፍት ያስገኛል? በዚህ ዙሪያ ላይ ብዙ ነገሮች ተምረዋል። እኔ ቅዱስ ዳዊት ያለውን መዝሙር 123 ያለውን በመነሳት የተወሰኑ ነጥቦችን ለዛሬ ለዕለተ ዓርብ ለጥር 8 2018 ዓ.ም ላካፍላችሁ ፈቃዴ ነው። ወደ እግዚአብሔር ቤት መሄድ ጥቅሙ ምንድን ነው? በዚህ ዘመን ፋርነት አይደለም፣ ዘመናዊነት ነው፣ መሰልጠን ነው። ንጉሱ እንዲህ ብሎ ዘመረ። በአማርኛ 2 መዝሙር ከቻልኩኝ ሶስተኛውን ደግሞ አሁን የመጀመሪያው በግዕዙ ሊጀምርላችሁ። ሊተሰ ይሰኒ ተሊወ እግዚአብሔር ወትውክልትኒ 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 ላዕለ እግዚአብሔር ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬም እግዚአብሔር እርሱ ነው የሚለው ቅዱስ ዳዊት መዝሙር 126 ላይ ምን እንደሚል ታውቃላችሁ? እመ እግዚአብሔር ኢሃነጸ ቤተ ከንቶ ይጻሙ እለ ያሐንጹ። እመ እግዚአብሔር ኢሃነጸ ቤተ ከንቶ ይጻሙ እለ ያሐንጹ። እግዚአብሔር ቤትን ካልሰራ የምትሰራ አንተ በከንቱ ትደክማለህ። ሪል ስቴት፣ አፓርትመንት፣ ኮንዶሚኒየም፣ ቪላ ምን አይነት ስንት ቤት እየሰራን እግዚአብሔር ከሌለበት ከንቱ ነው ማለት ነው። ዱባይ፣ ታይላንድ፣ ቻይና፣ አሜሪካ፣ አውሮፓ፣ አፍሪካ ውስጥ ቤት እየገዛን እግዚአብሔር ከሌለበት ምን ይላል ቅዱስ ዳዊት? እመ እግዚአብሔር ኢሃነጸ ቤተ ከንቶ ይጻሙ እለ ያሐንጹ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። በጣም እኮ የሚገርም ነው። ሀብት ማከማቸት ገንዘብ ማደለብ። ባለስንት ባለ 20 ክፍል ያለው ቤት፣ ባለ 38 ክፍል ያለው ቤቶች ሰምቻለሁ ያላቸው ሰዎች አሉ። ሙሉ ቪላ የሚኖሩበት አውቃለሁ። ሙሉ የሚገርም ቤት፣ የሚገርም ስቱዲዮ። አንድ ወዳጅ ደግሞ ያስገበኘኛል። ሲኒማ ቤት አለው፣ ኮንፈረንስ ሩም፣ ስብሰባ ማዕከል አለው፣ የልጆች መለማመጃ ስፖርት መስሪያ ቤት አለው፣ ጂም ቤት አለው፣ መዝናኛ ክፍል አለው፣ የሙዚቃ ክፍል አለው፣ የማንበቢያ ክፍል አለው፣ የመመገቢያ ክፍል አለው፣ የገላ መታጠቢያ ቤት አለው፣ መኝታ ቤት አለው፣ የምግብ ማብሰያ ቤት አለው፣ መጸዳጃ ቤት አለው። በጣም ብዙ ክፍሎች ያሉት ቤት። አንድ ጓደኛዬ ደግሞ አሳይቶኛል። ወደ ካባሉ ለገጣፉ አካባቢ ብዙ እዛ ቤት ውስጥ እግዚአብሔር ካልገባ አንተ የሰራው ሰውዬ በከንቱ ደክመሃል ማለት ነው። አንቺ የሰራሽው ሰው። ምክንያቱም በላስቲክ ቤት ውስጥ ከሚኖረው ሰው ጎዳና ላይ ከሚያድረው ወይም ሆምለስ ተብሎ በአውሮፓና በአሜሪካ ጎዳና የባቡር ጣቢያዎች ላይ በየጎዳናው ከሚያድረው አትሻልም ማለት ነው። አትሻይም ማለት ነው። የሚያምር ቤት ውስጥ እየኖርክ የሚያምር ቤት ውስጥ እየኖርሽ እግዚአብሔር ከሌለ ሰላም ከየት ይመጣል? ትዕግስት ከየት ይመጣል? ፍቅር ከየት ይመጣል? ደስታ ከየት ይመጣል? ደስታ ቤት አይገዛም። በገንዘብ በቤት አይገዛ፣ በብር በዶላር በፓውንድ በዩሮ አይገዛ። ደስታ እኮ የእግዚአብሔር ጸጋ ፍሬ ነው። ሰላም የእግዚአብሔር ነው። ሰላሜን እሰጣችኋለሁ ያለ ጌታ መድኃኔዓለም ኢየሱስ ክርስቶስ እኮ። እና ቤት የሚያስፈልገው ለሰላም አይደል? ለመጠለል፣ ለመከለል፣ ከክፋት ለመራቅ፣ ሰላማዊ ኑሮ ለመኖር አይደል? እግዚአብሔር ቤት ካልሰራ ሰራተኞች በከንቱ ይደክማሉ። ቤት ስላለህ አትደሰትም ወዳጄ። ለዛ ነው ሊተሰይሰኒ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል አለ ቅዱስ ዳዊት። ለምን? ንጉሥ እኮ ነው። ቤተ መንግስት አለው። ከእረኝነት ዙፋን ላይ ወጣ ነው። የሚገራርሙ ቤተ መንግስት ሰራተኞችና ኃይል፣ ገንዘብ፣ ምግብ፣ ቤት፣ ንብረት ሁሉ አለው። ነገር ግን ምን አለ? በቤተ መንግስት ውስጥ 1000 ዓመት ከመኖር ይልቅ በእግዚአብሔር ቤት ውስጥ እጣል ዘንድ ወደድኳል። ለዛ ነው መዝሙር 123 ላይ ወደ ቤተ እግዚአብሔር እንሂድ ሲሉኝ እንደ ዳዊት እንደ ንጉሱ ተደሰትኩኝ። እንደ ዳዊት እንደ ንጉሱ ተደሰትኩኝ። ልብ አድርጋል። እንደ ዳዊት እንደ ንጉሱ ወደ ቤተ እግዚአብሔር እንሂድ ሲሉ ተደሰትኩ። ለምን? 1000 ዓመት በቤተ መንግስቴ ያማረ መኝታ ላይ፣ ያማረ ሳሎን ውስጥ፣ ያማረ ምግብ ቤቴ ውስጥ፣ ያማረ መጸዳጃና ኩሽናዬ ውስጥ ከምኖር ይልቅ የእግዚአብሔር ቤት ውስጥ አንዲት ቀን መጣልን መርጥኋል። ቪላ ቤት ታዲያ ምኑ ያስቀናል? ቤተ መንግስቱ ምኑ ያስቀናል? በአርቲፊሻል ኢንቴሊጀንስ፣ በዘመናዊ አፓርታማት፣ በኮንክሪት ሆል፣ በጣም በሚያማምሩ ዘመናዊ ስቲል ስትራክቸር በሚባል በምንም አይነት ውስጥ ቢሰራ ወደ ቤተ እግዚአብሔር
ወደ ቤተ እግዚአብሔር ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና አለ ፈቃዱ አማረ። የአምቦ ኢየሱስ ሰንበት ትምህርት ቤት ተማሪ እንደሆነ አምቦን በጎበኘው ጊዜ የተሳለምኩት ወደ 100 ዓመት በላይ የሆነው የአምቦ ኢየሱስ ቤተክርስቲያን ስሳለም ዲያቆን ፈቃዱ አማረ የእኛ ሰንበት ተማሪ ነው አሉኝ። በጣም ነው የገረመኝ። ጎብኝቻቸው ውዳሴ ማርያም ላሉለት ልጆች ነው ምናምን ገዝቼ መጣሁ ከዓመት በፊት ማለት ነው። እና አምቦ የሚገርም ታሪካዊ የሆነ ከአምቦ ከተማ መቆርቆር ጋር የተያዘ የኢየሱስ ቤተክርስቲያን አምቦ ከተማ ውስጥ አለ። በጣም ነው የሚያምረው። ገምሹ በየነ አሁን የሚገርም መንገድ በፊት ለፊቱ ሰርቶለታል። እና ፈቃዱ አማረ ምን ብሎ ዘመረ? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። አስበኸዋል? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል የሚለው ቢል ጌት ሊሆን ኤለን መስክ እንዲህ ቢል ትራምፕ ወይ ፑቲን ወይ ዣምፒንግ ወይ የፈረንሳይ ወይ እንግሊዝ፣ የአሜሪካ፣ የአውሮፓ የተለያዩ መንግስታት የአፍሪካ እና የእስያ የአረብ መንግስታት አሁን የሳውዲ ወይ የኳታሩ፣ የኢራን ወይ የየመን፣ የኢራቅ ወይ የሶሪያ፣ የእስራኤል ፑቲን ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ቢሉ አስበዋል ምን ያህል በረከት ከቅዱስ ዳዊት እንደሚያገኙ? ምን የሚለውን በረከት ያገኛሉ? እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል የሚለውን ብቻ አይደለም የሚያገኙት። በቀጥላል ምን ይላል? እግዚአብሔር አቀበ ሀገር ከንቶ ይተግሁ እለ ይሄሉ። እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ እኮ ነው የሚለው። ምን አለ እግዚአብሔር አቀበ ሀገር ከንቶ ይተግሁ እለ ይሄሉ። እግዚአብሔር ሀገርን ካልጠበቀ፣ እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር ቀበሌን ካልጠበቀ፣ እግዚአብሔር ክፍለ ሀገርን ካልጠበቀ፣ እግዚአብሔር ገጠሩን ካልጠበቀ፣ እግዚአብሔር ሰፈርና መንደሩን ካልጠበቀ፣ እግዚአብሔር አህጉርን ካልጠበቀ፣ እግዚአብሔር ዓለምን ካልጠበቀ ጠባቂዎች ምን ይሆናሉ? በከንቱ ይተጋሉ። አቤት የዚህ ሁሉ ወታደር መዓት! አቤት የዚህ ሁሉ መሳሪያ መዓት! አቤት የዚህ ሁሉ የደህንነት ተቋማት መስሪያ ቤቶች፣ የተለያዩ የስለላ ድርጅቶችና መዋቅሮች፣ የአርቲፊሻል ኢንቴሊጀንስ የሰው ልጅ ለመቆጣጠር የሚደረገው በኮምፒውተራይዝድ የሆነ ሲስተም። እግዚአብሔር አቀበ ሀገረ ከንቶ ይተግሁ እለ ይሄሉ አልማ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ያለው ንጉሥ ቅዱስ ዳዊት ምን አለ? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። መፍጠር ብቻ አይደለም መመገብም ያውቃል። ማኖር ብቻ አይደለም ማስደሰት እጁ ላይ አለበት። አምላካችን እግዚአብሔር የሰራዊት ጌታ ሰማይ ምድርን የፈጠረልን አስተካክሎ ይሄን ሁሉ የሰራልን በመምህር ያደርጋል አበጋዝ ኢቮሉሽን የሚለው መጽሐፍ ላይ ምን ታዘብኩኝ? ሰሞኑን በምዕራፍ 8 አካባቢ ገጽ 220-30 አካባቢ ላይ ምን ታዘብኩ? 250 ነው እንደዚህ አካባቢ በዳርዊን ስህተት ሳልወለድ ጀምሮ ክህደት እንደሆነ፣ ምንፍቅና እንደሆነ፣ ስህተት እንደሆነ፣ ግምት እንደሆነ የሰው ልጅ ከዝንጀሮ እንደመጣ የውሸት እንደተበተቡት የተነገረው በትምህርት ቤት ጀዝበን ስንማር ቆዩ። አደንዘዙን፣ አቀረዘዙን፣ በሳይንስ ስም አደከሙን፣ አነቀዙን። ማናቸው ለ100 ዓመታት ድፍን ዓለም ላይ የአሜሪካ መንግስት በተለየ በጀት የዳርዊኒዝም ትምህርት በዓለም ላይ እንዲሰራጭ ጥረት እንዳደረገ መጽሐፉ ይሞግታል። በእርግጥም ሳይንስ፣ እውቀት፣ ስልጣኔ የምትናፍቁ ቤተሰቦች ለልጆቻችሁ መልካሙን የምትመኙ እናንተን በዛው ዙሪያ ላይ ያላችሁ መጽሐፉ ልታነቡት ይገባል። መጽሐፉ ልታነቡት ቤታችሁ ሊኖር የሚገባ ልትወያዩበት የሚገባ ነው። ለምን? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ ገንዘቤ አይደለምና፣ መታመኛዬ ውበቴ አይደለም፣ መታመኛዬ እውቀቴ፣ ስልጣኔ፣ ዘመዴ፣ ሀብቴ አይደለም ለማለት፣ መታመኛዬ እርሱ ነውና ለማለት፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል የሚለው የንጉሥ ልብ ያለው ትልቅ ሰው ነው። ጠንከር ደደር ያለ ቆፍጠን ሰደር ያለ ነው። ስርዓት፣ ህግ፣ አግባብ፣ ፍቅር፣ ትህትና፣ ትዕግስት፣ ሰላምና በጎነትን የተላበሰ ነው። ምን የሚለው? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። ለምን? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስልኝ። እኔ መተላለፌን አውቃለሁና ኃጢአቴ ሁልጊዜ በፊቴ ነውና፣ አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ። አቤቱ ንጹሕ ልብን ፍጠርልኝ፣
የቀናውንም መንፈስ በውስጤ አድስ፣ ከፊትህ አትጣለኝ። ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ የማዳንህን ደስታ ስጠኝ። በሽታ መንፈስ ደግፈኝ፣ ለሕግ ተላላፊዎች ያን ጊዜ ሕግህን አስተምራለሁ። መስዋዕትን ብትወድ በሰጠው ነበር፣ የሚቃጠለው መስዋዕት አንተ ደስ አያሰኝም ያለው ይህን በመዝሙር 50 ላይ የዘመረው ማን ነው? እኔስ ወደ እግዚአብሔር መቅረብ ይሻለኛል ያለው ቅዱስ ዳዊት እኮ ነው። ለምን? መታመኛዬ እርሱ ነውና አቀርባለሁ ክብርና ምስጋና ለእኔስ እና ደስ አይልም? ይሄ ወንድም እህቶቼ በያላችሁበት ሀገር ብዙ የሚያስጨንቅ ዓለማችን ብዙ ኮተት ነው ያላት። ድሪቶ የከፋ የበሰበሰና የሸተተ የጠነዛ ሳይንስ በሳይንስ ስም በስልጣኔ ስም በየትምህርት ቤቶቻችን እርኩስ የሆነ ትምህርቶችን ጋጠችን። ሰዶማዊነት፣ ልቅነት፣ ነውርን፣ ክፋትን፣ ሴሰኝነትና አመንዝራነት፣ ቅንዝረኝነትን ካለብን በላይ እንድናባዛው ክፋትን ነገረችን። እግዚአብሔር ግን ጻድቅ ነው። እግዚአብሔር ግን ቅዱስ ነው። ክፋት አይስማማውም። ጽድቅ ካለበት ቦታ በስተቀር እጁና ምሕረቱ በረከቱና ረድኤቱ አይገኝም። ለዚያ ነው ሊተሰይሰኒ ተሊወ እግዚአብሔር ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል ያለው ቅዱስ ዳዊት። እና ወንድም እህቶች እናንተስ ወዴት ብትቀርቡ ይሻላችኋል? ሀብታም ዘመድ ጋር፣ ብር ገንዘብ ያለው እውቀት ያለው ጋር፣ ስልጣን ሀብት ወገን ያለው ጋር፣ ፈረንጅ ሀገር፣ አውሮፓ፣ የተለያዩ ዓለም ላይ ያሉ ሀብታሞች፣ ባለስልጣኖች፣ የተማሩ ሰዎች የምንላቸው ሀያላን ገናና የምንላቸው ወታደሮች በመሳሪያችን ብንተማመን፣ በገንዘባችን በዘበኛችን ብንደገፍ፣ በሰራተኞቻችን ላይ ጫንቃ ላይ ብንቀመጥ ይሻለናል። ታላቁ ንጉሥ እኮ ነው ቅዱስ ዳዊት እስራኤልን የመራው ከነቢያት በኋላ በታላቅ ማዕረግ ከዘመነ መሳፍንት በኋላ እስራኤልን የመራው ንጉሥ ዳዊት ምን አለ? ሊተሰይሰኒ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። መዝሙር 123 ላይ ደግሞ ምን አለ? ወደ ቤተ እግዚአብሔር እንሂድ ሲሉኝ እንደ ዳዊት እንደ ንጉሡ ተደሰትኩኝ፣ እንደ ዳዊት እንደ ንጉሡ ተደሰትኩኝ። ወደ ቤተ እግዚአብሔር የሚሄደውና የሚደሰተው ልቡ የንጉሥ የሆነ ነው። የባሪያ የአሽከር የሱስ የሴሰኝነትና የስካር የአመንዝረነትና የዓለማዊነት ልብ ያለው ወደ እግዚአብሔር የሚሄድን አይናፍቅም። ወደ እግዚአብሔር ቤት መምጣት የሚወደው ልቡ የንጉሥ የአንበሳ የሆነ ነው። ቅዳሴ፣ ማህሌት፣ ሰዓታትና ኪዳን የሚወዱ የነበሩት ታላላቆቹ የከበሩ አባቶቻችን ናቸው። የኔ ቤቴ ኩታራ፣ የኔ ቤቴ ደካማው የእግዚአብሔር ቤት ውስጥ እጅጅ ያለው የሰለቸው የደከመው ለምንድን ነው? ከእግዚአብሔር የሚገኘውን በረከት እኮ ስላላወቀ ነው። ጸጋው አልገባውም። ጸበሉ፣ ቅዱስ ሥጋው፣ ክቡር ደሙ ጌታችን መድኃኒታችን ኢየሱስ ክርስቶስ በብሉይ በሐዲስ ያስተማረው ትምህርቱ አልገባውም። ለእሱ መሆኑ አልተረዳም። ወንድም እህቶች አላወቁትም። እናንተስ አውቃችሁት ይሆን? ወደ ቤተ እግዚአብሔር እንሂድ ባሏችሁ ጊዜ ደስ ይላችኋል? በምር የካህናት ጭቅጨቃ በእርግጥ ይሰለቻል። በዚህ ዘመን የካህናቱ ጭቅጨቃ፣ የዲያቆናቱ ዝግትልትል የሆነ አገልግሎት፣ ማሳጠር፣ ማጓተት፣ ዜማውን ጥቅልል ማድረግ፣ ለህዝብ እንዳይሰማ አድርጎ ቶሎ ሩጫ ማድረግ፣ ቅዳሴው፣ ማህሌት፣ ሰዓታት፣ ኪዳኑ፣ ጸሎቱ፣ ስብከቱ፣ ዝማሬው፣ ጩኸት፣ ግርግር፣ ሁከት መብዛቱ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም የሚለው ተረሳ እና በረከት ከየት ይምጣ? ጽድቅ ከየት ይምጣ? እግዚአብሔር ቤት የሰላም ቤት ነው። የእግዚአብሔር የሆኑት ሰላማውያን ናቸው። የእግዚአብሔር የሆኑት ጻድቃን ቅዱሳን ሰማዕታት ናቸው። ዛሬ ቀሳውስት ምነው ደከሙ፣ ብዙዎቹ ግን አይደሉም። እና ማንንን መጽሐፍ ቅዱስ ምን ይላል? የጸናውን አስቡ። ጳጳሱን አትይ፣ አቡነ ማትያስን አትይ፣ አቡነ ማን ነው የሚባሉት የአዲስ አበባው አሁን ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስን አትመልከት። የየሀገረ ስብከት ሊቀ ጳጳስ በዓለም ላይ ያሉትን ጳጳሳት አትመልከት። ሰባኪያን፣ ዘማሪያን፣ ቀዳሲያን፣ መዘምራንን አትመልከት። መርጌታና ደብተራን አትይ። ማንን አይ? የጸናውን አስይ። የኔታ መጋቢ አዲስ እሸቱ ዓለም አየው አንድ ጊዜ እንዲህ ሲሉ ሰምቻለሁ። እኔ ልቤን ጦቢያ ግጥም በጃዝ ላይ ነው አስታውሳለሁ። እኔ ልቤን ለማርያም እንጂ ለወልደ ማርያም ወይ ለገብረ ማርያም ብርግድ አድርጌ አልከፍትም። ልቤን ለገብርኤል እንጂ ለኃይለ ገብርኤል ወይ ለሁለተ ገብርኤል ለክንፈ ገብርኤል ከፍቻ አልሰጥም። ልቤን ለቅዱስ ሚካኤል እንጂ ለኃይለ ሚካኤል በርግጄ አልሰጥም። ልቤን ለእግዚአብሔር እንጂ ለገብረ እግዚአብሔር ከፍቻ አልሰጥም። ልቤን ለሥላሴ እንጂ በርግጄ የምሰጠው ለገብረ ሥላሴ በርግጄ አልሰጥም አሉ። እውነታቸው ነው። ልባቸውን ለወለተ አርሴማ እንጂ ለወለተ አርሴማ አይሰጡም ከፍተው ለቅድስት አርሴማ እንጂ። ለኃይለ ጊዮርጊስ አይሰጡትም ለጊዮርጊስ ለቅዱሱ እንጂ። ለወለተ ተክለ ሃይማኖት ወይ ለገብረ ተክለ ሃይማኖት በርግደው ልባቸውን አይሰጡም ለቅዱሱ ለተክለ ሃይማኖት እንጂ። ለተክለ ሃይማኖት ጻድቅ መጠነ ብዛ ሕማሙ ትቤድሶ ደብረ ሊባኖስ ገዳሙ ይላላ። ለምን ሊተሰይሰኒ
ይሄይሰኒ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል የሚለውን ላስታውሳችሁ ፈልጌ ነው። ለእኔ ለአንተ፣ ላንቺ፣ ለእርሶና ለሳቸው ወደ ማን መቅረብ ነው ለእኛ የሚበጀው? ወንድም እህቶች ይህንን አስቡት። መልከት ገልበጥ አድርጉት እስቲ አስቡበት። ወደ ማን እንቅረብ? ወዴትስ እንሂድ? መፍትሄ ያለው ከማን ጋርስ ነው? በእውነት መፍትሄያችን እግዚአብሔር አይደለምን? አሁንስ ተስፋዬ ማን ነው ያለማል ቅዱስ ዳዊት ይሄ ንጉሥ አይደለምን? በሰው ከመታመን በእግዚአብሔር መታመን ሺህ እጥፍ ይሻላል ያለው ይህ ንጉሥ አይደለምን? ብዙ የምንተማመንባቸው ነገሮች ከዱን። ገንዘቦቻችን ያልገዙልን መዓት ነገር አለ። እውቀታችን ብዙ ነገር አልፈየደልንም፣ አላመጣልንም። ስልጣኔያችን፣ ሀብታችን፣ ዝናችን፣ ታዋቂነታችንና መልካችን፣ የንግግር ችሎታችንና የመጽሐፎቻችን ድርሰቶቻችንና ስራዎቻችን ምን አመጡልን? በቤታችን ውስጥ ምን አይነት ሰላምና ፍቅር፣ ደስታ አለ? ደስታ የት እንደሚገኝ ያወቀው፣ ሰላም የት እንደሚገኝ ያወቀው፣ ፍቅር የት እንደሚገኝ ያወቀው፣ ስጋውን ይበላ ዘንድ ደሙን ይጠጣ ዘንድ ዕለት ዕለት የሚናፍቀው የክርስቶስን ማየት ይናፍቅ የነበረው ቅዱስ ዳዊት ምን አለ? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ሊተሰይሰኒ ተሊወ እግዚአብሔር ወደ ቤተ እግዚአብሔር እንሂድ ሲሉኝ እንደ ዳዊት እንደ ንጉሡ እንደ ልባሙ እንደ ቅዱሱ ተደሰትኩኝ። እንደ ዳዊት እንደ ታላቁ ሆንኩኝ ልንል ይገባናል። የእግዚአብሔር ቤት የጸና ግንብ ነው። የእግዚአብሔር ስም የጸና አለት ነው። የእግዚአብሔር ቤት ሰው የሚጸድቅበት ነው። ደካማ የሆነውን ስጋ ለባሹን ካህንና ዲያቆን አትመልከት። የቤተ ክርስቲያን አገልጋዮችን የጸናውን ጉልላቱ ላይ ያለውን የክርስቶስን መስቀል አስብ። ስዕላቱ ነይ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ ያሉ እንደ ቅዱስ ጳውሎስ ቢናገሩ የሚያምርባቸው ጻድቃን ሰማዕታትን አስብ። በዘመን በረባው ባልረባው በየቦታው የሚፈነገለው ገንዘብ እያከማቸ የሚበላው መብላት ያቃተው በተለያየ የጤና ደዌ የተመታው የምናውቃቸው አሉ። 30፣ 40፣ 50 ሚሊዮን ብር ሰብስበው መብላት ያቃታቸው ሰዎችን አውቃለሁ። እኔ 50፣ 100 ሚሊዮን ብር ያላቸው ሰዎች አውቃለሁ። ገንዘቡን ያዩታል፣ አይበሉትም። ዘበኛ ሲበላ ይቀናሉ። የቤት ሰራተኛ ስትበላ ገንዘባቸውን ይቀናሉ። መብላት አይችሉም። በስኳር በሪ በተለያየ ደም ብዛት በሽታ በተለያየ በሽታ ውስጥ ናቸው። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል የሚለው ለእኔስ ወደ ፓውንድ ዶላር መቅረብ ይሻለኛል የሚል አይደለም። አባል ይሄ አይሾ ስፒድ የሚለውን አይነት ልጆች በገንዘባቸው የሚተማመኑ ትንሽ ታዋቂነት ከፍ ከፍ ያደረጋቸው ወንድም እህቶች ካልተመለሱ ምንድነው በገንዘባቸው ምን ይላሉ? እግዚአብሔር እረኛዬ ነው አይሉ። እንደ ቅዱስ ዳዊት እንደ ንጉሱ እንደ ዳዊት እንደ ንጉሱ ተደሰትኩኝ አይሉ። እንደ ብሬ እንደ ገንዘቤ በብልጽግና የተደሰትኩኝ ይላሉ። በሀብቴ በእውቀቴ ኮራው፣ በችሎታዬና በጉልበቴ ጸናው፣ በእውቀቴና በስልጣኔ በደረስኩበት ስኬት ላይ ከፍ ከፍ አልኩ፣ ደስተኛ እመካለሁ፣ እበጥሰዋለሁ፣ አልፈዋለሁ፣ ሻገረዋለሁ ይላሉ። እንደዚህ አይነት ሰዎች ያሳዝናሉ። ምስኪኖች ናቸው። አፈር ነህ እኮ ወደ አፈር ትመለሳለህ። ለአፈር ደግሞ ትንሽ ይበቃዋል። ለአፈር ደግሞ መርፌ አይበቃውም እንዴ? ወንድም እህቶቼ ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው ተብሎ ተጽፏል። ያለ እግዚአብሔር ምንም ነን። በእውነት ያለ እግዚአብሔር አፈር ነን። ያለ እግዚአብሔር እንሸታለን፣ እንበሰብሳለን። በእውነት እንገማለን። ያለ እግዚአብሔር እንቀረናለን። ዓለማችን ምን ደስ የሚል ዜና አላት ዛሬ! ምን ደስ የሚል ዜና አላት! በቴሌቪዥን፣ በሬዲዮ፣ በዩቲዩብ፣ በቲክቶክ፣ በቴሌግራም በምናችን ነው ደስተኛ ነው? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ሊተሰይሰኒ ተሊወ እግዚአብሔር ልንል የሚገባን ዘመን ላይ ነው ያለ ነው። ይሄ ዘመን 21ኛው ክፍለ ዘመን ከመቼውም ጊዜ ይልቅ ከድሮ ይልቅ ልንሰባሰብ፣ ጸሎት በቤታችን ልንደምድ፣ ዳዊት አባቶቻችን ልንገልጥ፣ ወደ ቤተ ክርስቲያን መሄድ ልናዘወትር፣ ቤተ ክርስቲያንም ሆደን ወሬ ልናወራ፣ ልንቀመጥ፣ ልንሰዳደም፣ ልንተቻች አይደለም፣ ልንጸልይ፣ ልንሰግድለት ለጌታ ለኢየሱስ ክርስቶስ፣ ለቅዱሳን መላእክት ምልጃችንን ልናቀርብ፣ አማልዱን፣ አስታርቁን፣ ልባችሁ እንደናንተ የንጉሥ ልብ እንዲሆን እንደ ዳዊት እንደ ንጉሡ እንደ ማርያም እንደ ቅድስቲቱ እንደ ጻድቃን እንደ ሰማዕታቱ እንደ ንጹሐን እንደ ሕፃናቱ። ምክንያቱም ጌታ ምን ብሏል? እንደነዚህ ሕፃናት ካልሆናችሁ የእግዚአብሔርን መንግሥት አትወርሱም ተብሏል።
ለዚህ ነው ለእኔስ ወደ እግዚአብሔር መቅረብ ይሻለኛል የሚለውን ላሳስባችሁ የፈለግኩት። ለእኔም ይሻለኛል፣ ለእናንተም የሚሻላችሁ ይመስለኛል። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ ነኝ። ሁላችን ወደ እግዚአብሔር ቀርበን በረከት ረድኤቱን ልናገኝ የዚህ ዘመን ከንቱ ሰዎች እንዳንሆን፣ ቅምጥሊቷ ግን በሕይወቷ ሳለች የሞተች ነች እንደሚባለው በቁም የሞትን እንዳንሆን መጠንቀቅ አለብን። እግዚአብሔር ሁላችንንም ከዚህ በቁም ከመሞት ሁላችንንም ይሰውረን፣ ያረፉትን ይማረልን፣ ያዘኑትን ያጽናናልን፣ የተቸገሩትን ይርዳልን። እኛንም ቤቱን እንድንወድ ማህሌቱን፣ ሰዓታቱን፣ ኪዳኑን አቤቱ እንድወድ ዛሬ እንደው በርትቼ ሄጃለሁ። ኪዳን አድርሻለሁ። እግዚአብሔር ይመስገን። በእውነት እየተሮጠም ቢሆን ኪዳኑን አድርሰናል። ገድለ ድርሳን ስም ያለው የቻልኩትን የደረስኩባት ወንድም እህቶች፣ ወደ ቤተ እግዚአብሔር ከመቼውም ጊዜ በላይ ልንሄድ ይገባናል። ኃይሌ ማን ስለሆነ የገንዘብ አይደለም። ኃይሌ ዶላር አይደለም። ኃይሌ ፓውንድ ወይ የሊሬ ወይ ደግሞ የአረብ ሀገር ብር ወይ የአፍሪካ ወይ የኢትዮጵያ ብር አይደለም። ኃይሌ እግዚአብሔር ነው። ኃይሌ ጉልበት አይደለም። ኃይል ከውበት አይገኝም። ኃይል ከእውቀትና ከዝና አይገኝም። በጣም በብዙ ነገሮች እየተመለከተ ነው። ኃይሌ እግዚአብሔር ነው። ኃይሌ ኒውክሊየር ቦምብ አይደለም። ኃይሌ የሃይድሮጅን ቦምብ አይደለም። ኃይሌ አርቲፊሻል ኢንቴሊጀንስ አይደለም። ኃይሌ የተባበሩት መንግስታት ወይ የአሜሪካ አይደለም። ኃይሌ እግዚአብሔር ነው። ጉልበት የእግዚአብሔር ነው። ኃይሌ እግዚአብሔር ነው። ማዳን የእግዚአብሔር፣ ጉልበት የእግዚአብሔር። አንመካም ባለን ነገር ሁሉ እግዚአብሔር ነው የእኛ ሳር ቅጠሉ ልንል ይገባናል። ወደ አባቶቻችን አምላክ ወደ ቅዱሳኑ ከፍ ከፍ ወዳሉት እንድንጠጋ ይገባናል። ለምን? ከፍ እንድንል። ወደዛ ከፍታ እግዚአብሔር አምላክ ያደርሰን። ሁላችንንም አትጥፉ። ሀሳብ አስተያየቶቻችሁን ስጡ። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። 95-96 ከመቶዎቻችሁ ለምንድን ነው ሰብስክራይብ ማታደርጉት? የተሻለ ስራ እንድሰራ እንደዚህ አይነት የእግዚአብሔርን ቃል እንዳካፍላችሁ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል እንዲህ ብንሰባሰብ አይሻል? እስቲ ሰብስክራይብ አድርጉ፣ አትጥፉ። ይመቻችሁ። ለማንኛውም መልካም ቀን፣ መልካም ውሎ ይሆንላችሁ።